يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الطارق وهي سورة مكية بل نبياتنا عليه الصلاة والسلام بعد الرواية وسلمت طائف لدعوته بذي قرطواتا وكذلك كسبب النزول قال ما يريد يتقصد علماء أبو طالب أي نبياتنا عليه الصلاة والسلام عفو كساجهم قال يريد سلتقصد وهي مكية بإجماع العلماء. نبياتنا عليه الصلاة والسلام اجن سورة كسورة البروج قال سورة عشاء صلاة لا يندم سبلوات تدقصها وكذلك لمعاذ رضي الله عنه صلاة أدركم بيستقد بمكروه كذي እንዲያሰግድ ባቸው ከነገሩት ሱሮች መካከል አንዷ ናት። بسم الله الرحمن الرحيم والسماء والطارق والسماء بسماء أملاله والطارق بللت مجوم بللت ممتاو وهو النجم كوكبنا الله وجبه على رأس دم يأبرار ودم يتركمه النجم الثاقب لمن دنه كوكب بللت مجتبنه يتتبعه لأنه يظهر في الليل ويختفي في النهار በግልጽ የሚወጣውና የሚታየው በሌሊት ስለሆነ በሌሊት በቀን ደግሞ ስለሚደበቅ ነው። በሌሊት የሚመጣ ነገር ሁሉ ጣሪቅ ተብሎ ይጠራል። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት ማለት ነው ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም أن يترك الرجل أهله ليلا حتى تنتقش الشعثة وتستحد المغيبة أي عند سو بليت ولا بالبيتوቹ ወደ ቤተሰቦቹ እንዳይመጣ ብለው ከልክለዋል። አይ ሚስቱን በክፉ ሁኔታ ላይ እንዳያገኛት ማለት ነው። ጸጉሯ ተንጨባሮ ከሆነ እስከምታበጥር ድረስ ሐዲሱ እንደሚለው ማለት ነው። ሌላ መጸዳት ያለባቸው ነገራቶች ካሉ እስከምትጸዳዳና ለሱ ዝግጁ ሆና አምራ እንድትጠብቀው በሌሊት እንዳይመጣ ብለው ከልክለዋል። ምክንያቱም የሰው ልጅ አንድ ጊዜ መጥፎ ነገር ካየ ያ ነገር ቀልቡ ውስጥ ሊቀመጥ ስለሚችል ጥላቻ ሊያስገባበት ስለሚችል ነብያችን አለይሂ ሰላቱ ወሰላም ማንኛውንም ሰው ከሌላ ቦታ ወደ ቤቱ በሚመለስበት ጊዜ በሌሊት እንዳይመለስ ብለዋል። እሳቸውም ለጂሃድ إلى غير ذلك من الحوائج በሚወጡበት ጊዜ በቀን መድረስ ከቻሉ ይደርሳሉ። አማ ከኢሻ በኋላ ከረፈደባቸው እዚያው ከሀገሩ ወጣ ያለ ቦታ አድረው በሱብሒ ነበር የሚመለሱት። አልሙሂም ጣሪቅ ማለት كل ما جاء ليلا يسمى طارقا ጣሪቅ ይባላል። አንዳንድ ጊዜ ደግሞ በቀንም በድንገት ለሚመጣ ነገር ልንጠቀመው እንችላለን ጣሪቅ የሚለው ልክ ረሱል አለይሂ ሰላቱ ወሰላም በሐዲስ أعوذ بك من طارق الليل والنهار إلا طارقا يطرق بخير يا رحمن እንዳሉት ማለት ነው። ولكن غالبا አብዛኛው እንግዲህ ጣሪቅ የሚለው ቃል የሚጠቅም ላይ የሚውለው ለምንድን ነው? لمن يأتي ليلا
ለሊት ለሚመጣ ነገር ነው። ለምንድነው ለሊት የሚመጣ ሰው ጣሪቅ የተባለው ይላሉ? لأنه يحتاج إلى الدق በሚመጣበት ጊዜ መቆርቆር ማጮህ አለበት ቤት ለመግባት። لذلك እቺ ጠርቅ የምትለው አካል أصلها ደቅ ነው ይላሉ። المهم الطارق የሚለው بمعنى النجم الذي يظهر في الليل ማለት ነው። በሌሊት የሚገለጠውና የሚወጣው በሆነው ኮከብ እምላለሁ። والسماء والطارق በሰማይ እንዲሁም በሌሊት መጪ በሆነው ኮከብ እምላለሁ። وما أدراك ما الطارق የሌሊት መጪው ምን እንደሆነ ምን አሳወቀህ? وهذا للتسخين والتعظيم ይሄ የማልኩበት በሌሊት የሚመጣው ነገር ከታላላቅ አያቶች መካከል አንዱ ነው፣ ከታላላቅ ፍጥረቶች መካከል አንዱ ነው እያለ አላህ ተባረከ ወተዓላ የማለበትን ነገር እያገዘፈውና ከፍ እያደረገው ነው። النجم الثاقب ይሄ በሌሊት መጪው هو النجم الثاقب አብሪው ኮከብ ነው። الثاقب هو المضيء كما جاء عن ابن عباس وغيره من السلف. الثاقب بمعنى المضيء المنير المتوهج يمين بوكبوك يمين بلبل هنا أبري كوكوب مالنا. لمدنو يا كوكوب برهانو ثاقب تبرو يتتبرو لأنه يشق ويخترق الظلام وينفذ منها ጨለማን ሰንጥቆና ቀዶ ስለሚወጣ الثقب والثقب بالعربية معناه ምንድነው? اختراق الشيء من جانب حتى ينفذ إلى جانب آخر ካንዱ በኩል የሆነ ነገር በስቶ በሌላኛው በኩል ማውጣት ነው ثقب ማለት። ይሄ የኮከብ ብርሃኑ ثاقب የተባለው ለምንድነው ይላሉ ዑለማዎች? ጨለማን ሰንጥቆና ቀዶ ስለሚወጣና ስለሚያበራ ነው። وأيضا الثقوب በሌላ معنى እሳት የሚቀጣጠልባቸው ጥቃቅን የሆኑ እንጨቶች እነዚያም ثقوب ተብለው ይጠራሉ። እሳት ከዚያ ከተሰባሰቡ ጥቃቅን እንጨቶች ስለሚነድና ስለሚያበራ ወይም ደግሞ ብርሃን ጨለማን ሰንጥቆና ቀዶ ስለሚወጣ ለዚያ ነው ብርሃኑ አብሪነቱ ثاقب ተብሎ የተጠራው ይላሉ። النجم الثاقب አብሪው ኮከብ ነው። ጨለማን ሰንጥቆ ቀዶ የሚወጣው አብሪ ኮከብ ነው። ይሄንን ኮከብ አንዳንዶቹ ዑለማዎች ሙዐየን ያደርጉታል፣ አንዳንዶቹ هو الزحل وبعضهم يقول هو الثريا هي الثريا إلى غير ذلك. ولكن النجم هنا جنس ነው አጠቃላይ ከዋክብቶችን የሚገልጽ ነው። ጨለማን ሰንጥቀውና ቀደው ብርሃናቸው እንዲታይ የሚሆኑ ከዋክብቶች ሁሉ النجم በሚለው ጅንስ ውስጥ የሚካተቱ ናቸው። በአንደኛውና በሌላኛው ኮከብ የሚገደብ አይሆንም። إن كل نفس لما عليها حافظ ሁሉም ነፍስ በሷ ላይ ጠባቂ ያለባት እንጂ አይደለችም። ይሄ እኛ በምንጠራው አጠራር ለማ የሚለውን ሙጀደድ ተደርጎ ማለት ነው። ለማ ዚላ بمعنى إلا ነው። ይሄ የምትለዋ ደግሞ ናፊያ ናት ማለት ነው። አይ ما كل نفس إلا عليها حافظ አንዲትም ነፍስ የለችም በሷ ላይ ተቆጣጣሪና ጠባቂ ያለባት ቢሆን እንጂ ማለት ነው። والجمهور አብዛኛዎቹ ቁራኡስ وكذلك مفسروች እንደነ ሸይኹ المفسرين ابن جرير رحمة الله عليه لما የሚለውን በተኽፊፍ ነው የሚጠሩት። إن كل نفس لما عليها حافظ የዚያን ጊዜ ምን ይሆናል? ما زائدة ትሆናለች معناه إن كل نفس لعليها حافظ من ربها ማለት ነው። ሁሉም ነፍስ በእርግጥ ከጌታዋ የሆነ ጠባቂ በሷ ላይ ያለባት ነው። ማዕናው ተቀራራቢ ነው፣ ነገር ግን አቀራሩ የተለያየ። ስለዚህ እኛ ሙስሐፍ ላይ ባለው ማዕናው ምንድነው? ማ ኩሉ ነፍሲን ኢላ ዐለይሃ ሐፊዝ
ነፍስ ሁሉ በሷ ላይ ጠባቂ ያለባት እንጂ አይደለችም። ይሄ ማዕና በብዙ የቁርአን አያቶች አላህ ተባረከ ወተዓላ ገልጾታል። ወኢነ ዐለይኩም ለሓፊዚን ኪራመን ካቲቢን የዕለሙነ ማ ተፍዐሉን እንዳለ ወከዛሊክ ወለቀድ ኸለቅና ልኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱህ ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد يتولد ምንም አይናገርም ምንም አይሰራም ያንን የሚሰራውንና የሚናገረውን የሚጠባበቁ ለመጻፍ ዝግጁ የሆኑ መላእክቶች ያሉበት ቢሆን እንጂ ብሏል። ይሄ ጥበቃ ለመጻፍ ብቻ አይደለም በል ክፉ ነገር እንዳይነካን እኛን ለመጠበቅ የተመደቡ መላእክቶችም አሉ። አንዳንዶቹ በዛ የተረጎሙታል። ሐፊዝ ኢብኑ ከሲር ረሕመቱላሂ ዐለይሂ እንደተረጎሙ ማለት ነው። ለሁም ሙዐቂባቱ ሚን በይነ የደይሂ ወሚን ኸልፊሂ የሕፈዙነሁ ሚን አምሪላህ የሚለውን የቁርአን አያት ከዚህ ጋር ተመሳሳይ ያደርገዋል። አላህ ለእኛ ከክፉ ነገር ከአደጋ የሚጠብቁን በሱ ትእዛዝ መላእክቶች አስቀምጧል። ከፊታችንም ከኋላችንም ማለት ነው። እዚህም ላይ ኢንኩሉ ነፍሲን ለማ ዐለይሃ ሐፊዝ ማለት አይ ከአደጋና ከክፉ ነገር የሚጠብቁ መላእክቶች ያሉባቸው ቢሆን እንጂ የሚል ማዕና ነው ያባሉ። ወልአወሉ አውላ የተሻለው የመጀመሪያው ነው። አይ የምትሰሩትን ነገር ሁሉ የሚጽፉ በእናንተ ላይ ተጠባባቂና ተቆጣጣሪ የሆኑ መላእክቶች አሉባችሁ ነው። ኢንኩሉ ነፍሲን ለማ ዐለይሃ ሐፊዝ ነፍስ ሁሉ በሷ ላይ ተጠባባቂ ያለባት እንጂ አይደለችም። አይ የሚጠባበቁ መላእክቶች አሉባችሁ ነው። ፈልየንዙር ልኢንሳኑ የሰው ልጅ ይመልከት ሚመ ኹሊቅ ከምን እንደተፈጠረ። እዚህ ላይ ፋዋ ሊተስሪዕ ነው የመጣችው። አይ ማዕናዋ ምንድን ነው? እኛ ከሞታችሁ በኋላ መቀስቀስ መቻላችንን የሚጠራጠር በዚያ የሚክድ ካለ ከምን እንደፈጠርነው ይመልከት ነው። ከዚያ ነገር አንተን ማስገኘትና መፍጠር የቻለ ጌታ እንደገና ከሞትክ በኋላ ማስነሳት አይከብደውም ነው ማዕና። ፈልየንዙር ልኢንሳኑ የሰው ልጅ ይመልከት። አይ ነظረ ተአሙሊን ወዕትባር የማስተንተን የማስተዋል ምልከታን ይመልከት። ሚመ ኹሊቅ ከምን እንደተፈጠረ። ኹሊቀ ሚን ማኢን ዳፊቅ ከተስፈንጣሪ ውሃ ተፈጠረ። ሚን ማኢን ዳፊቅ አይ ሚን መንይን መድፉቅ ማለት ነው። الفاعل بمعنى المفعول يمتاو الدافق هو الرجل أما المني فهو المدفوق. إيه يسوي يتفتروا بترى القرآن آيات عند تتكتوا من ماء الرجل ومن ماء المرأة كون دم كتيتم يذهب فتاشر. እዚህ ላይ ምንድነው አንድ አድርጎ የተከተው والماء ماءين ولكن يمتزجان ሁለቱም ስለሚቀላቀሉና አንድ ስለሚሆኑ የሰው ልጅ በሚፈጠርበትና ፍጥረቱ በሚጀመርበት ጊዜ ለዚያ ነው አንድ አድርጎ የተከተው። የሰው ልጅ የተፈጠረው ተስፈንጣሪ ከሆነ ውሃ ነው። يخرج من بين الصلب والترائب ከጀርባ አጥንትና ከጎድን አጥንት መካከል የሚወጣ ከሆነ ይሄ ተስፈንጣሪ ውሃ የሚወጣው አስሉ መጀመሪያው በጀርባ አጥንቶችና በጎድን አጥንቶች መካከል ከሚገኝ ቦታ ነው። وهذا ቁርአን በወረደበት ዘመን ስለዚህ ነገር በግልጽ የሚረዳ አንድም ሰው አልነበረም። መንይ ከየት እንደሚወጣ ወይም ደግሞ
የሴቶች እንቁላላቸው ከየት እንደሚመነጭ ይሄን ሁሉ ቁርአን የወረደባቸው ሰዎች በጥልቀት የሚረዱት ነገር አይደለም። ነገር ግን ከብዙ ሺህ ዓመታቶች በኋላ አሁን የሰው ልጅ ዱንያዊ ከሆነ እውቀት ወደፊት ሲቀደም ያረጋገጡት ነገር ነው። ይሄ የዘር ፈሳሽ ወይም ደግሞ በእንግሊዝኛ ስፐርም ብሎ የሚጠሩት ማለት ነው የሚነሳው አስሉ ከጀርባ አጥንት وكذلك الترائب ማለት ምንድነው? አንዳንዶች ዑለማዎች وهو موضع القلادة من المرأة የሴት ልጅ የአንገት ሀብሏ ደረቷ አካባቢ የሚደርስበት ቦታ ነው الترائب ተብሎ የሚጠራው ይላል። ያው ይሄንን من بين الصلب والترائب የሚለውን አስሉ ዑለማዎች በሶስት መልኩ ነው የተረጎሙ። አንዳንዶቹ من بين الصلب أي صلب الرجل والترائب أي ترائب المرأة ይሄ ሙተደፍቅ የሆነው መድፉቅ የሆነው ውሃ የሚወጣው ከየት ነው? ከወንድ ልጅ የጀርባ አጥንትና ከሴት ልጅ የጎድን አጥንት መካከል ነው ብሎ የተረጎሙታል። ይሄ የመጀመሪያው ትርጓሜ ነው። وعليه أكثر السلف አብዛኛዎቹ ዑለማዎች ያሉበት ነው። አንዳንዶቹ ደግሞ በምን ተረጎሙት? يخرج من بين الصلب وترائب المرأة والرجل ከወንድም ከሴትም ከጀርባ አጥንትና ከጎድን አጥንት መካከል ነው የሚወጣው። የወንዱም የዘር ፈሳሽ የሚወጣው በእነዚህ በሁለት ቦታዎች መካከል ነው። የሴቷም የዘር ፈሳሽ የሚወጣውና የሚመነጨው ከነዚህ ከሁለት አካላቶች መካከል ነው ብለው ተረጎሙ። وهذا كان حسن البصري وغيره من العلماء የተጠቀሰ قول ነው። አንዳንዶቹ ደግሞ ተረጎሙት በል خلق من ماء دافق የሚለው الماء هنا مني الرجل የወንዱን የዘር ፈሳሽ ብቻ የሚጠቅስ ነው። ምክንያቱም አላህ ተባረከ ወተዓላ በብዙ የቁርአን አያቶች ይሄንን ውሃ አይል መንይ በሚጠቅሰው ጊዜ ፍጥረት ከሱ ነው የተጀመረው ከሱ አስገኘዋችሁ እያለ ሲጠቅስ አብዛኛውን ጊዜ በወንድ በኩል ያለውን ነው የሚጠቅሰው። ስለዚህ እዚህም ላይ ሚማ እንዳደቅ ማለት በወንዱ ላይ ብቻ የሚገደብ ነው። ስለዚህ يخرج من بين صلب وترائب الرجل ከወንድ ከጀርባው አጥንትና ከጎድን አጥንቱ መካከል የሚወጣ ነው ብለው ተረጎሙ። وهذا ከበፊቶቹም አንዳንድ ዑለማዎች ያሉበት ነው። በቅርቡም ካሉ እነ ሼክ አብዱራህማን السعدي وغيرهم من المحققين የመረጡት ነው። لعله أقرب የተሻለ የሚሆነው ይሄ ነው። ምክንያቱም እንዳሳለፍነው በቁርአን በሐዲስ የሰው ልጅ የተፈጠረበት የዘር ፈሳሽ ከተባለ አብዛኛውን ጊዜ የሚፈለግበት የወንዱ መንይ ነው። نعم ቅድም እንዳሳለፍነው يمتزج ماء الرجل بماء المرأة የወንዱም የሴቱም የዘር ፈሳሽ ይደበላለቃል ይቀላቀላል አንድ ይሆናል። ነገር ግን المطلوب بالماء غالبا هو ماء الرجل هو المني ነው። ያው የወንድ ልጅ አስሉ መንዩ የሚወጣው ምናልባት ይሄንን እናብራራው። ምንድነው አንዳንድ ሰዎች ቁርአን እንዲህ ብሏል እኛ ደግሞ መንይ የሚመረተው ወይም ደግሞ የሚወጣው በእንግሊዝኛ ምናልባት ቴስቲክል ብለው የሚጠሩት ቦታ አለ። ከዛ ነውና ቁርአን የተሳሳተ ነገር አለበት ብለው የሚናገሩ ሰዎች አሉ። ነገር ግን ምን ይላሉ? አሁን እንዳሳለፈው በቅርብ ይሄንን ጉዳይ በደንብ ያጠኑት ሰዎች ያሉት ምንድነው የሰው ልጅ ከመጀመሪያው ሲጀመር ምናልባት አንዳንድ እንግሊዝኛ ቃላቶች እንጠቀማለን ፕሪሞርዲያል ሴል የሚባል ይሄ የሰው ልጅ እናት ሆድ ውስጥ እያለ የሰውነት አካላቶቹ የሚሰሩባቸው የመጀመሪያው ቁስ ነው ወይም ደግሞ የመጀመሪያው ነገር ነው። ምን ይላሉ እነዚህ ሳይንቲስቶች? ከሙስሊም ዑለማዎችም ይሄንን ነገር በጥልቀት ያጠኑ ሰዎች
እነዚህ ሴሎች መጀመሪያ የት ነው የሚገኙት አሉ። አላህ ተባረከ ወተዓላ እዚህ የቁርአን አንቀጽ ላይ እንደገለጸው ማለት ነው በጀርባ አጥንትና በዚህ የጎድን አጥንት በምንለው መካከል ነው የሚገኘው። የጀርባ አጥንት የምንለው ይሄንን ስፓይናል ኮለም ይሉታል። የመጀመሪያው የጀርባ አጥንት መጀመሪያ ላይ ያለው ማለት ነው። ይሄ ደግሞ ተራኢብ የሚሉትን ሪጅ ይባላል። ያው ለሴቶች هو موضع الثديين ይሄ ሰጠር ወይም ደግሞ ቀጭን ሰጠር ብለን የምንጠራው አጥንቶች ያሉበት አካባቢ ነው። ስለዚህ መጀመሪያ ይሄ የመራቢያ አካላቶቻችን በአጠቃላይ የሚነሱበት የሚወጡበትና የሚመሰረቱበት ነገር የሚገኘው በጀርባ አጥንትና በጎድን አጥንት መካከል ነው። ከዚያ ከተፈጠረ በኋላ ለመፋፋትና ለመበልጸግ ተመጣጣኝ የሆነ አየርና ሙቀት የሚገኝበት ቦታ አለ። የወንዱ ለምሳሌ ስክሮተም የሚባል ቦታ ይወርዳል። የሴቶቹ ደግሞ ፐልቪክ የሚባል ይወርዳል። ወይም የሚፈለገው ነገር ምንድነው? እዚህ ላይ አላህ Subhanahu Wa Ta'ala እዚህ ላይ ለመጥቀስ የፈለገው ነገር ምንድነው? ሰዎች በአጠቃላይ የሚራቡበት የመራቢያ አካላቸው የሚሰራበትና የሚወጣበት ሴሉ ራሱ ከመጀመሪያው ነው። ያ አስሉ መሰረቱና መነሻው በጀርባ አጥንትና በጎድን አጥንት መካከል እዚሁ ኩላሊት አካባቢ የሚገኝ ቦታ ነው። እዚያ ነበር ቦታው። ከዚያ በኋላ ነው አላህ Subhanahu Wa Ta'ala ምቹ የሆነ ቦታ ያዘጋጅለትና እንዳይጠፋ እንዳይሞት ማለት ነው። ምክንያቱም ለዚህ አሁን ምን ይላል ለዘር ፈሳሽ ወይም ደግሞ የዘር ፈሳሹን ለወንድ የሚያዘጋጁ ለሴት ደግሞ እንቁላልን የሚያዘጋጁ ለወንዱ ቴስቲክል ይባላል፣ ለሴቶች ደግሞ ኦቫሪ ይባላል። እነዚህ ከዚህ ከጠቀስነው ሴል ላይ የሚሰሩት ከዚያ አላህ Subhanahu Wa Ta'ala ለነሱ መቀመጫ ምቹ የሆነ አየር ያለበትን ቦታ አዘጋጅቶላቸው እዛ ቦታ ከገቡ ራሱ የሚፋፉበትን የሚበለጽጉበትን ነገር የሚያገኙት ከየት ነው? ከዚሁ ከጀርባ አጥንትና ጎድን አጥንት መካከል ከሚገኝ ቦታ ከሚመጣ ነርቭ ነው ይላል። አልሙሂም ይሄንን የምናብራራው ቀልቡ ውስጥ በሽታ ያለበት ነው እንጂ ሙስሊም አላህ አንድ ነገር ካለ የማንንም ማረጋገጫ አንፈልግም። የዓለም ሳይንቲስት ወይም ደግሞ አዋቂ ነን ባይ ተሰብስቦ አይደለም፣ ሌላ ነው። ግን ሙስሊም አይሰማም። የአላህ ተባረከ ወተዓላ ንግግር ሐቅ መሆኑን ጥርጥር የለንም። ነገር ግን ማረጋገጫ ሲመጣለት አላህ Subhanahu Wa Ta'ala ወከዛሊክ ነብያችን አለይሂ ሰላቱ ወሰላም የተናገሯቸው ንግግሮች ሰዎች ለፍተው ጥረው ሲያረጋግጡት ያ ኢማንን ይጨምራል፣ ኢማንን ያጠነክራል። ለዚያ ነው ነብያችን አለይሂ ሰላቱ ወሰላም የሆነ ነገር ለሰሃቦቻቸው ነግረዋቸው ያን የሚያረጋግጥ ነገር ሲመጣ በጣም ደስ ይላቸዋል። የተሚም አዳሪ ረዲየላሁ ዐንሁ ሐዲስ ላይ እንደመጣው ማለት ነው ነብያችን አለይሂ ሰላቱ ወሰላም ለሰሃቦቻቸው ስለ ደጃል ይነግሯቸው ነበር። ከዚያ ይሄ ተሚም አዳሪ የሚባለው ሰሃቢ ረዲየላሁ ዐንሁ የሆነች ጀልባ ላይ ሆኖ እየተጓዘ እያለ ጀልባይቱ ማዕበል አጋጠማትና ለወር ያክል ስታሽከረክራቸው ቆይታ የሆነ ደሴት ላይ ጣለቻቸው። እዚያ ደሴት ላይ ብዙ ታሪክ ከሄደ በኋላ መጨረሻ ላይ ደጃልን አገኘው። ይሄ ሰው አላህ ተባረከ ወተዓላ ደጃልን እዚያ ደሴት ላይ በኃይለኛው ጠፍሮ አስቀምጦታል። ከዚያ ከደጃል ጋር አወራ፣ ስለ ነብያችን አለይሂ ሰላቱ ወሰላም ጠየቀው፣ መለሰለት ኢላ አኺር القصه። ከዚያ ተሚም አዳሪ ረህመቱላሂ ዐለይሂ ረዲየላሁ ዐንሁ ነስራኒ ነበር፣ ክርስቲያን ነበር። ከዚያ ሰልሞ ወደ ነብያችን አለይሂ ሰላቱ ወሰላም መጣና ቂሳውን ነገራቸው። በጣም ተደሰቱ ረሱል አለይሂ ሰላቱ ወሰላም። አሰላቱ ጃሚዓ አስጠሩ ሰሃቦቻቸውን ባጠቃላይ። ከዚያ እኔ ጠራኋችሁ ላ ለረገበትን ወላ ለረህባ የሚፈራ ወይም ደግሞ የሚከጀል ነገር ኑሮ አይደለም። ነገር ግን ይሄ ተሚም አዳሪ የሚባለው ሰሃቢ ክርስቲያን ነበር። ሰልሞ መጣና የሰለመበት ታሪኩ ቂሳው እኔ ተነግራችሁ ከነበረው ጋር ስለሚገጥም ደስ ብሎኛል ላሰማችሁ ነው አላቸው።
وكذلك الله تبارك وتعالى يوم القيامة مدرنا سماين بهولت الجوج يزو يوزوز على الملك إيانا يدناቸው የምድር ንጉሶች እኔ ነው ንጉሱ በሚልበት ቀን የሚከሰተው ነገር ነብያችን አለይሂ ሰላቱ ወሰለም ለሱሐቦቻቸው ይነግሯቸው ነበር። አንዱ ይሁዲ ተመሳሳይ ንግግር ሲናገር ሰሙና ሳቁ ረሱል አለይሂ ሰላቱ ወሰለም ፈረሐ ተደስተው ማለት ነው። ስለዚህ እኛ እዚህ ላይ ዘመናዊ ሳይንሱ የደረሰበትንና ያገኘውን ነገር ስንጠቅስ ለቁርአኑ ማረጋገጫ መመዘኛ አድርገነው አይደለም። ቁርአን ሌሎች ግኝቶችን ይመዝናል እንጂ አይመዘንም በሌላ ነገር። የአላህና የመልእክተኛው አለይሂ ሰላቱ ወሰላም ንግግር ምንም አይነት ጥርጥር የሌለበት ሐቅ ነው። አላ يعلم من خلق وهو اللطيف الخبير የፈጠረውን እንዴት አያውቅም አላህ? ሌላ የሚፈጥረው ነገር የለም እንጂ ቢኖር እንኳን አላህ ያውቀዋል እንኳን ራሱ ፈጥሮት ማለት ነው። የተደበቀ የተሰወረ ነገር ሁሉ የሚያውቅ ነው። ነገር ግን ይሄንን አላህ ተባረከ ወተዓላ ከሺ እና ከዚያ በላይ በሆነ ዓመት ያወረደው የቁርአን አንቀጽ በቅርብ ጊዜ ሰዎች ዱንያዊ እውቀታቸው በጨመረና በበለጸገ ቁጥር እውነት መሆኑን ማረጋገጣቸው ኢማን እንዲጠነክር እንደዚሁም ደግሞ በቁርአን በእስላም ጥርጥር ያለባቸው ሰዎች ሐቅ መሆኑን እንዲረዱ ያደርጋቸዋል። فلينظر الإنسان يسول الملكة مما خلق كمن عند تفتر خلق من ماء دافق تفسن تارك هنا وها تفتر أي من مني الرجل يخرج إهدم الماء يوتال يخرج منه عند الرجل يجعلونه للإنسان والأولى أن يكون للماء وهونه إلى يتفلله يخرج من بين الصلب والترائب كجربا أتنتنا كقول أتنت مكاكل يميوتا كهنوها إنه على رجعه لقادر السوء بمملس لاي برزق شاينو إنه يميلو لا يالك ضمير تعود إلى الله رجعه يميلو لا يالك تعود إلى الإنسان إنه أي الله تبارك وتعالى على رجعه أي على رجع الإنسان مالك الله إهنن ከተስፈንጣሪ ውሃ ያስገኘውንና የፈጠረውን የሰው ልጅ በመመለስ ላይ ቻይ ነው። إنه على رجعه لقادر እሱ በመመለሱ ላይ ቻይ ነው። በመመለሱ መቼ ነው? يوم القيامة አንዳንዶቹ ይሄንን ከጀርባ አጥንትና ከጎድን አጥንት መካከል የወጣውን የዘር ፈሳሽ ወደ ወጣበት ቦታ መመለስ የሚችል ነው የሚል ማዕና የሚያስይዙት አሉ። ማዕናው ችግር የለበትም። ነገር ግን እዚህ የቁርአን አንቀጽ ላይ የተፈለገው እሱ አይደለም። كما قال السعدي رحمة الله عليه وغيره من العلماء بل إنه على رجعه لقادر مجد يوم تبلى السرائر مستروች በሚገለጡበት ቀን ይሄንን ከመኒ ከዘር ፈሳሽ የተፈጠረውን የሰው ልጅ አላህ ተባረከ ወተዓላ ሚስጥሮችን ሁሉ ግልጽ በሚያደርግበት ቀን እሱን መመለስና ሕያው ማድረግ በእርግጥ ቻይ ነው ማዕና። إنه على رجعه لقادر እሱ አይ አላህ ተባረከ ወተዓላ على رجعه لقادر በመመለሱ ላይ የሰው ልጅ ማለት ነው ለቃዲሩን በእርግጥ ቻይ ነው። يوم تبلى السرائر ሚስጥሮች በሚገለጡበት ቀን تبلى أي تختبر وتظهر وتبدو ስራዎች ተፈትነው ሐቂቃቸው ግልጽ በሚወጣበት ቀን ማለት ነው። ሱረቱ አልዓዲያት ላይ አላህ ተባረከ ወተዓላ እንዳለው ማለት ነው وحصل ما في الصدور يوم القيامة ሚስጥር ሆኖ የሚቆይ ነገር የለም። በል ሁሉም ነገር በግልጽ ይወጣል። አንዳንዶቹ السرائر بمعنى الأعمال ተረጉሙታል። وهي الفرائض ግዴታ የሆኑ ስራዎች ናቸው። በዚያን ቀን የሚፈተኑትና የሚሞከሩት እነሱን በተሟላ መልኩ የሰራ ያልፋል፣ ያጓደላቸው ደግሞ ይወድቃል ይላሉ። ولكن المعنى أعم من ذات اللفظ تبلى مالت تختبر وتظهر تفتنا قلت توتألش
በግልጽ ትታያለች ነው። የውመ ቱብለ ሰራኢር ሚስጥሮች በሚገለጹበት ቀን ፈማ ለሁ ሚን ቁወትን ወላ ናሲር ለሱ ኃይልም ረዳትም የለውም። ኃይለ ሰው ልጅ ከአላህ ተባረከ ወተዓላ ሒሳብና ጀዛ የሚጠብቀው የሚከለክለው የራሱ ኃይልና ቁዋ የለውም። ሌላም የሚያግዘውና የሚያበረለት የለም። የዚያን ቀን ከአላህ ተባረከ ወተዓላ ማምለጫ ከሱ መሸሻ የለም። አላህ ሁሉንም ይመረምራል፣ ሁሉንም እንደዚሁ የሚገባውን ይመለዳል ነው። ፈማ ለሁ ሚን ቁወትን ወላ ናሲር ለሱ አይ ፊ የውም አልቂያማ አለቲ ፊሃ ቱብለ ሰራኢር ሚስጥሮች የሚገለጹበት በሆነችው በዚያች ቀን ውስጥ ለሱ የለውም አይል ኢንሳን ማለት ነው። ሚን ቁወትን ወላ ናሲር ኃይልም ረዳትም የለውም። ራሱንም መከልከል አይችልም። የሚያግዘውና የሚከለክልለትም የለውም። ወሰማኢ ዛቲ ረጅዕ የመመለስ ባለቤት በሆነችው ሰማይ እምላለሁኝ። الرجع هو المطر ዝናብ ነው ረጅዕ ማለት في قول جمهور المفسرين كابن عباس وغيره እንደመጣው ማለት ለምንድን ነው ዝናብ ረጅዕ ተብሎ የተጠራው? በየዓመቱ ስለሚመላለስ ነው። አንድ ጊዜ ዘንቦ እንደገና ተመልሶ ስለሚዘንብ لذلك سمي المطر رجعا. والسماء ذات الرجع ማለት الذي معناه من هنا تقسم بالسماء صاحبة المطر ማለት የዝናብ ባለቤት በሆነችው ሰማይ እምላለሁኝ። አንዳንዶቹ ደግሞ ረጅዕ የሚለውን بمعنى السحاب الذي يأتي بالمطر ዝናብን ይዞ የሚመጣው ደመና ነው የተፈለገበት ይላሉ። وهذا لابن عباس كابن عباس እንደተዘገበው ማለት ነው። ያው ነው ሰሐብም ያደረጉት ደመና ያደረጉት የተፈለገበት ዝናብ ይዞ መምጣቱ ነው። ስለዚህ ሉጋዊዎችም እንደሚሉት الرجع هو المطر ዝናብ ነው። والسماء ذات الرجع የዝናብ ባለቤት በሆነችው ሰማይ እምላለሁኝ። والأرض ذات الصدع የመሰንጠቅ ባለቤት በሆነችው መሬት እምላለሁኝ። الصدع هو الشق تصدعت الأرض أي تشققت مالته. كمن دون متسنتقوا تتشقق وتتصدع عن النبات والأشجار والأنهار. አትክልቶች፣ ዛፎች እንደዚሁም ደግሞ ወንዞች ከሷ ነው የሚወጡት። እሷ ናት የምትሰነጠቅላቸው። ስለዚህ والأرض ذات الصدع ማለት ምንድን ነው? እናንተ ለመኖሪያ የሚያስፈልጋችሁን ነገር ሁሉ ሰንጥቃ ከውስጧ የምታወጣ በሆነችው ምድር እምላለሁኝ ማለት ነው። أنا صببنا الماء صبا ثم شققنا الأرض شقا እንዳለው አላህ ሱብሓነሁ ከላይ ዝናብን እናወርዳለን። ከዚያ በኋላ ምድርንም መሰንጠቅን እንሰነጥቃታለን አለ። እዚህም ላይ ተመሳሳይ ማዕና ነው። ከሰማይ ተመላላሽ የሆነው አንድ ጊዜ ዘንቦ እንደገና በድጋሜ የሚመጣው ዝናብ አለ። ምድር ላይ ደግሞ እሷ ተሰንጥቃ ከውስጧ የሚወጡ አትክልቶች፣ ዛፎችና ወንዞች አሉ። ለዱንያ የሚያስፈልጋችሁን ነገር በሕይወት ለመቆየት ወሳኝ የሆነውን ነገር በምታገኙበት የዝናብ ባለቤት በሆነችው ሰማይ እንደዚሁም የአትክልቶች የወንዞችና የዛፎች ባለቤት በሆነችው ምድር እምላለሁኝ ነው ማለት። والسماء ذات الرجع የመመለስ የዝናብ ባለቤት በሆነችው ሰማይ እምላለሁኝ። والأرض ذات الصدع የመሰንጠቅ ባለቤት በሆነችውም ሰማይ እምላለሁኝ። إنه لقول فصل እሱ አይ ቁርአን لقول فصل ላይ የሆነ ንግግር ነው፣ ላይ የሆነ ቃል ነው።
فصل أي لفاصل بين الحق والباطل بأونتنا بوشك مكاكل يمن يهونا نفكر نون إنه يمن ضمير ولا قرآن يمن ملسنا ولم يذكر له ولم يسبق له الذكر زي القرآن مأرف لا القرآن بس ما تذكر نذكر معهود سلونا مخاطب يوم سوج باتكالي بذي يتفلق القرآن عندهنا سلام الرجل بذي ملكو مبهم ويمتع إنه أي القرآن الكريم لقول فصل يمي لي هنا قال نو بحثنا بباطل بميلاتنا بميقولا مكاكل ملياهم ويتوردان نذكرناهم عندنا لما فصل يميلون بمعنى حق أي إنه لقول حق كابن عباس رضي الله عنه عندما استوى عندنا لما إنه لقول حكم معناه يتكرر بينه إيه القرآن حقنا ونتلو بالصلاة من ما يتباطل له وهو الفرقان يفرق بين الحق والباطل ويفصل بين الحق والباطل ونت من دنو ستت من دنو يميلون أمن ليبتنا أمن مزنبت قال أدركون الله سبحانه وتعالى يا الرجل وما هو بالهزل أصم قلد أيضا لم بالهزل أي باللعب والباطل قرآن من الماينة زادات من الماينة قلد من الماينة وشد اللبت بل كله حق وكله جد وما هو بالهزل الصم قلد يلبتم شاواتا يلبتم بل كله جد كلهم حقنا وكلهم يمرنا القرآن إنهم يكيدون كيدا النص تنقل يتأنسسالو الكيد مالت أصله هو إرادة إيقاع الشر بالغير خفية بدبك بسبب كفن نقرب هنا أقل لاي ما درسنا كيد مالت أصله الكيد هو التدبير ما استنابر نقول أبوشن ما استناداته خيرك تفلقبت يكون عدلا فتيونا أي بحقك هنا تدبيره بحقك هنا كيده يزيان قدي يسمى عدلا فتها يبالا ملكام نقر أما إذا كانت الباطل بسيطة بظلمك هنا دقمه كيد تدبيره يمثلهم يزيان قدي مكر يبالا سيرانو مذموم نومالك إنهم أي الكفار والمشركين يكيدون كيدا تنقل يتأنسسالو تنقل يسرالو وأكيد كيدا أنهم تنقل أتأنسسالهم إيه الله تبارك وتعالى بقيت وين دمو بقدب يمتكسباتشو بهرياتوش صفة الأفعال من الله مالته يا الله تبارك وتعالى تكبراوي بهرياتوش من الله الاستهزاء والسخرية والكيد ما لاقت وكذلك ماكر እንደዚሁም ተንኮልን መጠንሰስ እነዚህ ቃላቶች አላህ ተባረከ ወተዓላ ሙጥለቅ በሆነ ስድ በሆነ መልኩ የሚገለጽባቸው ባህሪያቶች አይደሉም። አላህ ይተነኩላል አይባልም። አላህ ያፊራል አይባልም። አላህ ያላግጣል አይባልም። በል من باب المقابلة ነው የምንጠቀማቸው። አላህ በሚያላግጥ ላይ ያላግጣል። ተንኮል በሚነስት ላይ ተንኮሉን የሚያፈርስበት ተንኮሉን ውድቅ የሚያደርግበትን ተንኮል ይተነስስበታል። በዚህ መልኩ من باب المقابلة ነው የምንጠቀማቸው። በተለያዩ ቁርአን አያቶች እንደመጣው ማለት ነው يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون بل يرشم آياتي سخر الله منهم إيالا عند التناكر مالهم سلسل زين لاي وأكيد كيدا مالت من دنو النفس إذا هم التعاون ملئ اسلمنا لما دناكف
የሚጠነስሱትን ተንኮል ይሄንን ባጢላቸውን ይሄንን በደላቸውን ውድቅ የማደርግበት የማፈርስበት የሆነ ትክክለኛ ተንኮልን እኔ መጠነስስባቸዋለሁ። ቅድም እንዳሳለፍነው አልከይድ አስሉሁ አተድቢር ማስተናበር ነው ብለናል። ስለዚህ የመጀመሪያው ከይድ ኩፋሮች የፈጸሙት ተንኮል በባጢል ስለሆነ ሐቅን ለማገድና ለማስተናከል ስለሆነ ያ መዝሙም ነው፣ የተወገዘ ክፉ ስራ ነው እንላለን። አማ ሁለተኛው አላህ ተባረከ ወተዓላ በእነዚህ ሰዎች ላይ የፈጸመውና የጠነሰሰው ተንኮል ሚን ባቢል ሙቃበላ ስለሆነ ዐድል ነው፣ ፍትህ ነው። ምክንያቱም የሚበድልን ሰው በደሉን ለመመለስ የሚገባውን በሱ ላይ መፈጸም፣ የሚያላግጥን ሰው በሱ ላይ ማላገጥ፣ ተንኮልን የሚፈጽም ሰው በሱ ላይ ተንኮልን መፈጸም ይሄ ዐድል ነው፣ ፍትህ ነው። ስለዚህ በዚህ መልኩ ተገድቦ بهذا القيد እነዚህ ሲፋቶች ለአላህ ተባረከ ወተዓላ ሳቢት ናቸው። አህሉ ሱና ወልጀማዓ ወይዘን ሲፋቱል አፍዓል ይባላሉ፣ ተግባራዊ ባህሪያቶች ይባላሉ። ወላኪን ሊያዝ የሚገባው ነገር ምንድነው? ወሳኙ እነዚህን ባህሪያቶች على الإطلاق በአላህ ተባረከ ወተዓላ ላይ ልናውላቸው አይገባም፣ አይፈቀድም። ግልጽ ማለት በል من باب المقابلة بالقيد ነው። በገደብ ገድበን እንደዚሁም በምላሽ መልኩ ነው የምንጠቀማቸው። አላህ በተንኮለኛ ላይ ተንኮል ይፈጽማል፣ በሚያላግጥ ላይ ያላግጣል። إلى آخر هذه الصفات በዚህ መልኩ ነው የምንረዳቸው። ስለዚህ የእነዚህ ሙሽሪኮች ተንኮላቸው አንተን ለማስቸገር ጥሪህን ለማደናቀፍ የሚጠነስሱትን ተንኮል የሚያሰሩትን ሴራ ተወው፣ አያስጨንቅህ። በሁሉም ነገር ላይ ቻይ የሆነው ጌታ የእነሱን ሴራ የሚያፈርስበትና ውድቅ የሚያደርግበትን ተንኮል ይጠነስሳል፣ ይፈጽማል፣ አይሳካላቸውም። ይሄ አላህ ተባረከ ወተዓላ ለነቢያችን ዓለይሂ ሰላቱ ወሰላም ቃል እንደገባላቸው የእነዚያ ሙሽሪኮችና ኩፋሮች ሁሉ ሴራ ውድቅ ሆኖ አላህ ተባረከ ወተዓላ ሃይማኖቱን የበላይ አድርጓል። ነቢያችንንም ዓለይሂ ሰላቱ ወሰላም በእነሱ ላይ ሁሉ የበላይ አድርጓቸዋል። ኢነሁም የኪዱነ ከይዳ እነሱ ተንኮልን ይፈጽማሉ። ወአኪዱ ከይዳ እኔም የእነሱን ተንኮል ውድቅ የማደርግበትን ተንኮል እፈጽማለሁም። ፈመሂል ልካፊሪና ከሃዲዎችን ጊዜ ስጣቸው። አምሂልሁም ሩወይዳ ጥቂትንም አቆያቸው። አይ ላ ተስተዕጅል ዐለይሂም በእነሱ ላይ አትቻኮል፣ አትጣደፍ፣ ጊዜ ስጣቸው። ይሄ ይዘህ የመጣው ነገር ሐቅ መሆኑን ተረድተው የሚቀበሉ ከሆነ መልካም፣ ለዱንያቸውም ለአኺራቸውም የሚጠቅማቸውን ነገር ያገኛሉ። እምቢ የሚሉ ከሆነ ሑጃው በእነሱ ላይ በተሟላ መልኩ ይቆምባቸዋል። አላህ ተባረከ ወተዓላ የስተድሪጁሁም ይሄንን ኸይር ይሄንን ሐቅ ከሰጣቸው በኋላ አውቀው እምቢ የሚሉ ከሆነ አላህ ቀስ በቀስ ነው የሚይዛቸው። በቁርአን ላይ እንዳለው ማለት ነው حتى إذا فرحوا بما أوتوا أتيناهم بغتة فإذا هم مبلسون فقطع دابر القوم الذين ظلموا والحمد لله رب العالمين الله ለሰዎች ሐቅን ሰጥቷቸው እውነትን ገልጾላቸው ካወቁትና ከተረዱት በኋላ እምቢ የሚሉ ከሆነ መጀመሪያ የተለያዩ ፈተናዎችን ያወርድባቸዋል። ምክንያቱም የሰው ልጅ ሁሉ ነገር ከተሟላለትና ከተሳካለት ሐቅ ምንድነው ባጢል ምንድነው ግዱ አይደለም፣ ትኩረት አይሰጥም። ተሟልቶለታል ሁሉ ነገር ግን ሙሲባ ሲያጋጥመው ራሱን መጠየቅ ይጀምራል። ወደ አላህ ተባረከ ወተዓላ ለመቅረብ ይሞክራል። ይሄን ሁሉ አድርጎለት አይ በኸይሩም ጊዜ በሸሩም ጊዜ ለዚህ ሐቅ ምንም አይነት ትኩረት የማይሰጥ ከሆነ አላህ ስብሓነሁ ወተዓላ ፈተሕና ዐለይሂም አብዋበ ኩሊ ሸይ አለ። የሁሉንም ነገር በር እንከፍትላቸዋለን። ብሩም ዝናውም ሁሉም ይመጣል። ይሄ መቼ ነው?
በዚያ ተደስተው ሁሉ ነገር ተሟላልን በሚሉበት ጊዜ አላህ ተባረከ ወተዓላ ይይዛቸዋል። እነዚህንም ሰዎች አትጣልባቸው፣ አትቸኩል፣ ጥቂት ጊዜ እንስጣቸው፣ አቆያቸው። የሚቀበሉ ከሆነ ኸይር ይሆንላቸዋል፣ የማይቀበሉም ከሆነ ደግሞ አላህ ተባረከ ወተዓላ እነሱን ኢስቲድራጀን ቀስ በቀስ ማስረጃን ካረጋገጠባቸው በኋላ ይይዛቸዋል። ፈመሂል ካፊሪና አይ አምሂልሁም ወአዕጢህም ወቅተን ማለት ነው። ከሃዲዎችን ጊዜ ስጣቸው። አምሂልሁም ሩወይደን አይ አንፊርሁም ቀሊለን ጥቂትንም እንደዚሁ አቆያቸው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.